የምመጣው። አሁን ዞር በልልኝ፣ ወደ ውስጥ ግባ። አትገቢ። በቃ አሁን እንኳን ሰዎቹ በሰላም ይኑበት። ለምን ነው መተሽ መበጠብጫቸው? በሚያገባት ግባ። ቆይ ምን ትሰራለህ አንተ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ በጣም የገረመኝ ቪዲዮ እየላችሁ የመጣሁት ይህንም ቪዲዮ ሰብና ላይክ እያደረጋችሁ ወደዚህ ቻናል ተቀላቀሉ ማለት ነው። ድሬ ድራማ እንግዲህ ጄሪ አልፈልግም ብላ አልፈልግሽም ተባብለው ጄሪ ባለፈው አምነን እቃዋን ጭኖ በር ላይ ሰብስበው እንደ ጣላትና ሁላችንም ከቤት እንዳባረራት ጄሪን ሁላችንም በደንብ እናውቃለን። ጄሪ ከስንት ወር በኋላ ተቀምጣ ጠፍታ ዛሬ ብቅ አለች። እንዴ ጄሪ ምን ልትሰሪ ነው የመጣሽው? ያንቺ ችግር ምንድን ነው? አሁን ደግሞ እኔና አንቺ ከተለያየም በኋላ በጣም ጥሩ ህይወት እየኖርኩና በደስተኛ እየኖርኩ ነው። ዛሬ አንቺ ምን ልትፈይዲና ምን ልትሰሪልኝ ነው እኔን ጥየቃ ወደ እኔ ቤት የምትመጪው ብሎ ሲጠይቃት ነበረ። ከዛ በፊት ወይዘሮ ሳራን እባክሽ ኩሽና ውስጥ መታ እባክሽ ወይዘሮ ሳራ ከአምነን ላይ በጣም ጉዳይ ያለኝና አምነንን ጠሪልኝ እፈልገዋለሁ፣ እባክሽ አንድ ጊዜ ላነጋግርሽ ብላ ወይዘሮ ሳራን ስትጠይቃት ነበረ። ወይዘሮ ሳራ ምንም ችግር የለውም፣ እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ነገር ግን አንቺ ምን ሆነሽ ነው ብላ ስትጠይቃት ነበረ። ኬን ነው ዛሬ የመጣሽው ስትላት ካለሁበት ቦታ ነው የመጣሁት ብላ ለዛራ ምላሽ ስትሰጥ ነበረ። ሳራ ታዲያ ምን ሆነሽ ነው ጄሪ እንደዚህ የከሳሽው? ያንቺ ችግርስ ምንድን ነው ብላ ጄሪን ስትጠይቃት ነበረ። ጄሪ ምንም ነገር አልሆንኩም፣ ትንሽ የሆነ ችግር አጋጥሞኝ ነው፣ እግዚአብሔር ይመስገን። ከዛ ችግር ደግሞ መፍትሄ አገኛለሁ ብዬ ነው ከአምነን እየመጣሁት። አምነንን ብቻ እዚህ ቁጭ ብዬ ጠብቅሻለሁና አምነንን ብትጠሪልኝና ከአምነም ጋራ ብታገናኘኝ በጣም ደስ ይለኛል ብላ ስትጠይቀው ነበረ። ነገር ግን እሺ አገናኝሻለሁ፣ እዚህ ቁጭ ብለሽ ጠብቅኝ ብላ ጄሪን ስትቀጥራት ነበረ። ጄሪ እሺ ምንም ችግር የለውም ብላ ሳሎን ሄዳ ቆጭ ብላ ሳሎን ስትጠብቃት ነበረ። ከዚያ በመካከሉ አቶ አምነን ቀጥ ብሎ እየሮጠ ሲመጣ ነበረ። አቶ አምነን ሲመጣ እንዴ ቤት በር ነው የመጣሽው? ቤት ነውስ የገባሽው? በገባሽበት በር መውጣት ትችያለሽ። ስለዚህ አሁን አንቺ የመጣሽው የራሴን ህይወት ልትበጠብጪ ወይስ ምን ሌላ ፊልም አዲስ ነገር ይዘሽ የመጣሽው ነገር አለ ወይ? ስለዚህ ተነስተሽ ትወጫልኛለሽ ወይስ አትወጭም ብሎ ጄሪን ሲጠይቃት ነበረ። እኔማ የምወጣበት ቦታ የለም፣ ለጉዳይ ነው የመጣሁትና የመጣሁበትን ጉዳይ በመጀመሪያ ምንድን ነው ብለክ ስታዳምጠኝና ስትሰማኝ ነው። ስለዚህ ከዛ በኋላ ነው እኔ ደግሞ አንተን አክብሬ ተከባብረን እንደሚሆን የምናደርገው፣ ለሌላ ጉዳይ ነው የመጣሁት ብላ ስትነግረው በመጀመሪያ ደረጃ ትርፍ ቃላት ሳትናገር በመጀመሪያ ደረጃ
ተደማምጠን እኔና አንተ ብናወራ በጣም ደስ ይለኛል። ካለበለዚያም እንደሚሆን ሳይሆን እንደሚሆን አብረን እናደርጋለን። ብቻዬን ደግሞ የማደርገው ነገር አንዲት ነገር የለም። ስለዚህ አንተ ደግሞ ምን ፈልገህ ነው? ምንስ ፈልገህ ነው ወደ እኔ እየመጣከው? ወይስ ምን ፈልገሽ ነው ወደ እኔ እየመጣሽው? ማለት በፊት ነው እንጂ አሁን አይደለም። ስለዚህ ወደ ጉዳይ ብሄድ ልታዳመጠኝ ትችላለህ እንዴ ብላ ጄሪ ስትጠይቀው ነበረ። እሺ ጉዳይሽ ያንቺ ፊልም መስራት መቼም አያልቅምና ያንቺ ጉዳይ ምንድነው ብትነግሪኝ አይሻልሽም ብሎ ሲጠይቃት እኔ እርጉዝ ነኝ ብላ መልስ ሰጣችው። ደግሞ ዛሬ በዚህ ነው እንዴ የመጣሽው? ሌላ ነገር የቀራሽ ነገርስ የለም እንዴ ብሎ ሲጠይቃት ነበረ። ሌላ ነገርማ እየቀረኝ የልጄን አባትና ባለቤቴን ፍለጋ ነው የመጣሁት። እነሱንም አንተንም አገኛለሁ ብዬ ነው የመጣሁት። እውነት ለመናገር እግዚአብሔር ይመስገን ስላገኘሁ በጣም ደስ ብሎኛል ብላ ጄሪ በኮንፊደንሷ እየተናገረች ነበረ። አቶ አምነን ግራ ገባውና ዞሮ ዞሮ እንደተባለው ተነስቶ ወጣ አለ። እሷም ተነስታ እናቱ ጋር ሄደች። ከዛ እሱ ደግሞ ዝም ብሎ ሲቆም ኩሽና ውስጥ ወይዘሪት ሳራ አቶ አምነን ልጄ ምንድነው የሆንከው? የሆነ ችግር ስላጋጠመህ ነው እንጂ ዝም ብለህ አንተ እንደዚህማ አትቆምም። የሆንከውን ነገር እስቲ ንገረኝ ስትል እረ በጣም ጉድ ውስጥ ነው እኮ ያቺ ጄሪ የመጣችው ለሌላ ነገር ነው። ስለዚህ ምንድነው ለመጣችበት? መቼም ቡስቆስቆል ብላ የድሮ ጄሪ አይደለችም። በጣም ነው ቡስቆስቆል ብላ የመጣችውና የመጣችበትን ምክንያት ጠይቃትና በሰላም ብትሸኛት፣ አሁን አንተ ባለትዳር ነህና በሰላም ብትሸኛት ምንም ችግር የለውም እኮ ልጄ ብላ መልስ ስትሰጣት ነበረ። ነገር ግን ቢሆንም ባይሆንም ከኔ ምንም ጉዳይ የላትም። ጉዳዩን ጨርሳ ነው የሄደችው። አሁን ደግሞ ከእኔ ከአቶ አምነን ጉዳይ በፍጹም የላትም። ከዚህ ግቢ ውስጥ እንድትወጣልኝ ነው ብሎ ሲናገር ነበረ። አይ ትዕግስት ይኑረክ እስቲ አንዴ ብላ ወይዘሮ ሳራ ስታነጋግረው ነበረ። የወይዘሮ ሳራ ንግግር ባይሰማም እሷ በመካከሉ ሾልኳ እናቱ ጋር ሄዳ ነበረ። ወይኔ ወይዘሪት ጄሪ ከየት ነው የመጣሽው እንዴ? በጣም ደስ የሚል ነገር ነው። ስንት ጊዜ ጠፍተሽ ነው? ዛሬ ደግሞ ወደ ቤቴ ስትገቢ በፊት በሬን በርግደሽ ነበረ የምትገቢው። አሁን ደግሞ በሩን አንኳኩተሽ ነው እየገባሽው። የት ሄደሽ ነው ስልጠና ወስደሽ የመጣሽው? በጣም እኮ ሰልጥነሽ ነው የመጣሽው ብላ የአምነን እናት በጣም ጄሪን ስትናገራት ነበረ። አሁን ያለፈው ይለፍ። ስለዚህ የባለፈው ነገር ባይነሳና አሁን ወደ መጣውበት ጉዳይ አብረን ብንጓዝ በጣም ደስ ይለኛል አያቴ ሴማ ስትላት ነበረ። እሺ መቼም ያንቺ ጉዳይ አያልቅምና መቼም አሁን ፊልም ይዘሽ እንደመጣሽም በትክክል ስለማቅ ያንቺ ምክንያትስ ምን እንደሆነም በፍጹም ላቅም ስለማልችል ማወቅም ስለማልፈልግ እስቲ ቀጥይበት የመጣሽበት ጉዳይን ስትላት ነበረ። እኔ የመጣውበት ጉዳይ አንደኛ ደረጃ እርጉዝ ነኝ፣ ሁለተኛ ደረጃ ካሁን በፊት ስትገፋፍኝ የነበረ ከአምነን ጋራ ኑሪ ብለሽ አንቺ ነበረሽ ስትላት ነበረ። እሱንማ እኔ እንደሆንኩ አልካዳሽም። አዎ አንቺ ከልጄ ጋራ እንድትኖሪ በጣም ነበረ የምፈልገው። አሁን ግን ቆይታችኋል ከተለያያችሁ። አሁን አንቺ የመጣሽበት ጉዳይ
ብር ከሆነ ችግር ካለብሽ ችግርሽን አወጣሻለሁ። እሱ ደግሞ አቶ አምነን ደግሞ ልጄ ባለትዳር ነው። ስለዚህ ህይወቱን እያጣጣመ እስከሆነ ድረስ አንቺ ደግሞ ከዚህ ግቢ ሙጭጭ ብለሽ እንድትወጪ ነው የምፈልገው። ብር ከሆነ እረዳሻለሁ ስትላት ነበረ። እኔ ደግሞ ብር አይደለም የምፈልገው ከሆነም ሙሉ በሙሉ ከሆነም የአቶ አምነን ንብረትን እኩል መካፈል ነው የምፈልገው። ሆዴ ውስጥ ያለው ልጄ ለወደፊቱ ነው ንብረቱ ስትላት ነበረ። አያልቅብሽም ተነስተሽ መውጣት ትችያለሽ ስትላት ነበረ። ካታች ደግሞ አቶ አምነንም በጣም እየተጨናነቀ ነው። ስለዚህ እሱም ብር ፍለጋ ከመጣሽ ለብር ከሆነ ብር ሰጥቼሽ እሸኝሻለሁ ሲላት ነበረ። በመካከሉ እየተሽለኮለከች ቢሌን ጋር የድሮ መኝታ ክፍላቸው ሄደች። የድሮ መኝታ ክፍላቸው ቢሌን ጋር ስትሄድ ቢሌን ብቻዋን የድሮ አልጋ ላይ ቁጭ ብላለች። እሺ ወይዘሪት ምን ልትሰሪ ነው እስከ መኝታ ክፍሌ ድረስ የመጣሽው? አሁን ደግሞ እያንቺ ጉድ አያልቅም፣ እያንቺ ችግር አያልቅም። ምንድነው ችግርሽ ስትላት ነበረ። የኔ ችግርማ አንቺው ታውቂዋለሽ። እኔ ደግሞ ዛሬ አቶ አምነንም ፈልጌ ነው የመጣሁት። አቶ አምነን ተገናኝተን ነበረ፣ አንዳንድ ነገር አብረን አውርተን ነበረ ብላ ለብሌን ስትነግራት ነበረ። ለነገሩ በጣም ሳይሽ ለምንድን ነው የደነገኩት? የሰው ልጅ እንደዚህ ይሆናል እንዴ? በጣም ቡስቁስቁልሽ ስለወጣ መቼም እንግዲህ ምን ሆነች ብዬ ነው እየደነገኩት እንጂ ለሌላ ነገር አይደለም ብላ ብሌን መልስ ስትመልስላት ነበረ። ይመስልሻል እንዴ ስትላት ነበረ። ስለዚህ እንግዲህ አቶ አምነንም ብሌን ጋር ሲመጣ ምን ልትሰራ ነው ዛሬ ጄሪ እዚህ ግቢ ውስጥ የገባችው? ከአካንተ ጋር እየጨረሰች ነገር ያልጨረሰች ነገር አለ ወይ ብላ ስትጠይቀው በጣም ደነገጠ። ስለዚህ ብሌን እንድታቅም አይፈልግም ነበረ። አይ እኔ እንደ ነገሩ ብያት እንደ ነገሩ አርጋት ስለሸኘዋት ምንም ችግር የለውምና አንቺ አታስቢ የኔ ውድ ፍቅረኛዬ ሲላት ነበረ። ስለዚህ እንግዲህ እሱ እንደዛ ካላት በኋላ ምንም ችግር የለውም ብላ ዝም ስትል ነበረ። ሌሎቹ ደግሞ አቶ ሙስጠፋም ዛሬ ከዚህ ድራማ ጋር መጥቶ ተቀላቅሏል። ነገሮቹ ሁሉ እንግዲህ በአሁኑ ሰዓት ለአቶ አምነን ሁሉም ነገር ጦስ እየሆነ ለሱ ብቅ እያለበት ነው። አቶ አምነን እንግዲህ ምን ይውጠኛል ምን ልሆን በማለትም እያሰበ ነው፣ እየተጨናነቀ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደግዬ ናችሁ ወይ? ይሄንን ቻናል እንግዲህ ሰብና ላይክ እያደረጋችሁ ወደዚህ ቻናል ብትቀላቀሉ በጣም ደስ ይለኛል። ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላምታ ባላችሁበት ቦታ ይድረሳችሁ። ከዚህ ድራማ ምን እንደተማራችሁና ምን እንዳልተማራችሁ እንግዲህ ኮመንት ብታደርጉ ደስ ይለኛል። አመሰግናለሁ ፍቅር። ምን አደረኩልሽ ነው አንቺ ለኔ ካደረግሽልኝና